የኔ ውድ ነገር የኔ ፏፉጬ የወንቅ ልጅ አንተ ልጅ እውነት ለመናገር ይሄ ልጅ ሊያሳብደኝ ነው። ውድ ቤተሰቦች እውነቴ ነው የምላችሁ እናንተ ሩታና ልዑሌ እንግዲህ ብቅ አሉ። ትላንትና ልዑሌ ታድለሃል፣ እውነት ታድለሃል እና ፈጣሪ ያሳድግ በሞገሱ ማለት ነው። ትላንትና አብርሃም ጂም ቤት አስገብቶ እንግዲህ ከአባቱ ጋር ዘና ፈታ ሲል ነበረ። ዛሬ ደግሞ እንግዲህ ከሩታዬ ጋር በአንተ የመጣ በአይኔ የመጣ እያለች እየዘፈነችለት መጡ። ደግሞ እንዴት አባቱ እንዴት እንደሚያያት ጋይዝ እውነት እሷ እየዘፈነች እሱ ያያታል። ወይኔ በላቸው፣ ወይኔ በላቸው። ልዑልዬ የኔ ውድ ነገር ያሳድግ ፈጣሪ ያሳድግ። ሌላ ምንም አልልህም። እና ሩታዬ ይሄ ፈገግታሽ አይለየን። ልጅሽን እንደዚህ ፋዝንጥ አድርጊ። ልጅሽን አጫውቺ። ልጅሽ ከአንቺ ጋር መነጠል የለበትም። ስለዚህ ልጅሽን በደንብ አድርገሽ ተንከባክበሽ እንትን በይው አብቂው ነው የምልሽ። አዎ ምክንያቱም እኛ ያበቀልነውን ደግሞ በደንብ አድርገን የዘራነው ነው የምናጭደው ነገ ቀን እና እንደዛ ነው እልሻለሁ የኔ ውድ ነገር። እንኳን እንደዛ አለሽ ተመልሶልሽ ነው አይደል እንደዚህ ፈታ የምትይው። ግን ማለት ነው ሩታዬ ካሜራው ምን ነበረበት ዞር 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 ብታረጊልን። ግን በእጇ ነው የያዘችው ካሜራው ማለት ነው። በእጇ ነው የያዘችው። ግን ምን ችግር አለው አሁን ዞር 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 ብታረጊ ብትቃኝልን። ያው ምንም አናይም እኮ ምንም ልናይ አይደለም። ቤትሽ አይደለም ልናየው የፈለግነው ብቻ አንድ ነገር ካለ ብለን ነው ጠርጥረን ነው ማለት ነው። ለማንኛውም ልዑልዬ እናንተ በማነው ያወጣው ቁንጅና? እውነቴን ነው የምላቸው ቁንጅና ወይ ሲያየት ደግሞ ወይን ይበላቸው። አይ እናንተ የልጅ ፍቅር እንዲሁ ሊያሳብደኝ ነው። ያሳብድሽና ቀሪ እንዳትሉኝ ባጃችሁ ግቡ እናንተ። እውነት ለመናገር ደግሞ የለም አንድ ልጅ ትኩረት አድርጌ ያንን ልጅ የማየው ከሆነ ደግሞ አንዳንድ ልጆች እውነት ለመናገር አይገቡልኝም፣ አልወዳቸውም፣ ይቅር ይበለኝና ማለት ነው። አንዳንድ ልጆች ደግሞ እወዳቸዋለሁ። እንዴት ለምንድን ነው አንዱ ብዙም አይደለሁም። አሁን ይሄ ልጅ ሊያሳብደኝ ነው እላችኋለሁ። ሊያሳብደኝ ደግሞ እንደዛ እንደዛ ሲል ሲያይ ምናምን። ሩታዬ የኔ ውድ ነገር ለማንኛውም እናት ነሽ፣ 9 ወር ሙሉ አርግዘሻል፣ ወልደሻል አመጠሽ። ስለዚህ ከዚህም በኋላ ላለው ነገር እንግዲህ በደንብ አድርገሽ መስዋዕትነት ክፈይለት ነው የምልሽ። በደንብ አድርገሽ ልጅሽ ያዢ፣ ለሌላ ሰው እንዳትሰጪ፣ ማንንም ዩቱብ እንዳይሰራበት። አይ ልዑልዬ ማንንም እንዳይሰራበት፣ እውነት ማንንም እንዳይሰራበት። በአንተ የሚሰሩ በአንተ ሰርቶ የሚያገኙ አፈር ይብሉ። እውነቴ ነው የምልሽ ጩጬው በአንተ ሰርተው የሚበሉ በአንተ ሰርተው ገንዘብ የሚያገኙ አፈር ይብሉ። የኔ አባት እውነት አፈር ይብሉ። ሌላ ምንም አይደለም። እና ልጁን ታሰቃዩት ስትሉ ነበረ ማታ ኮሜንት። ልጁን ታሰቃዩት፣ ልጁን ተፋቱት፣ በልጁ ጉዳይ ስትጨቃጨቁ እንዳነሰማ ስትሉ ነበረ። ከዚህ በኋላ እኔ እርግጠኛ ነኝ ጭቅጭቅም ይኖራል ብዬ አላስብም። ለሌላም ሰው አሳልፈው ሰጥተው ቪዲዮ ይሰራበታል ብዬ አላስብም። ይሄ ልጅ ወይ እናንተ ሲታይ ራሱ አታዩትም እንዴ? ሲታይ ራሱ የሚያሳሳ ልጅ እኮ ነው። ቪዲዮ የሚሰሩበት አፈር ብሉ። ስለዚህ ከዚህ በኋላ የማንንም መሸቃየም አይሆንም፣ ማንንም ይሰራበታል ብዬ አላስብም። እንግዲህ ልዑልዬ የኔ አባት ነገር ድግ በልላት፣ ለእናትህ ለአባትህ ድግ በልላቸው። እንግዲህ ተራ በተራ ደግሞ እያመጡ እንትን ይበሉልህ፣ እንደዚህ ዘና ፈታ ያደርጉ። የኔ አባት እውነት ዘና ፈታ ያደርጉ፣ እንደዚህ እያመጡ ማለት ነው። እኛን እያቃጠሉ እኮ ነው። እናትህና አባት ማን በነገረ እንዴት እንደሚያቃጥሉን ማን በነገረ። ምን ነበረበት በደንብ አድርገህ ብታውቁ ኖሮ ማለት ነው። እናም እንግዲህ በአንተ የመጣ በአይን የመጣ እያለች ነበረ። ሰምታችኋላ? እንደዛ እያለች ነበረ። እውነት ነው። የትኛውም እናት በልጇ ማንንም ሲመጣባት ወደኋላ አትልም። እንደ ቆፍጠን ነው የምትለው የትኛውም እናት። ቆፍጠን እንደ ጀነን እናት ስትሆኑ ነው ደግሞ ትክክለኛ እናት ስትሆን ነው እንግዲህ ቆፍጠን ጀነን ብላ ልጄ ብላ ነብር ሆና የምትነሳው የትኛውም እናት በልጇ ነው ማለት ነው። እና ባልም ሲወሰድባት እኮ ምንም መስሎ አይታያትም። ብዙ ሴቶች ግን ልጅ ሲወሰድባቸው ነብር ሆነው ይነሳሉ። አንዳንዶቻቸው ደግሞ ልጅ መያዝ ስልቹ የሆኑ ልጅ ማሳደግ የማይፈልጉ የሆነ አሻሼ ገዳሜ ማለት የሚፈልጉ ሴቶች ያው እንኳን እንትን ነብር ሊሆኑ መንገድ ለመንገድም ይጥላሉ። ግን እናንተ ልጅ መንገድ ላይ ተጣለ፣ ልጅ መንገድ ላይ ተጣለ ተብሎ ብዙ ጊዜ ማስታወቂያ ይሰራል። እና እኛ አካባቢ ለምንድነው የሌለው? የእኛዎቹ የት ነው የምጥሉት? ወይስ አትወልዱም ነው? ፈጣሪ ሆይ ትዕግስቱን ስጠኝ። ዛሬ ገደሉኝ፣ እውነት ገደሉኝ። እና ግን አላየሁም፣ ወላሂ አላየሁም። እኔ እውነቴን ነው የምላችሁ። ወደኛ የለም። የት እየተደረጉ ነው ልጆቹ? ሌላ ቦታስ እንዴት ይኖራል? ሌላ ቦታ ያለው ልጅ እኛ ጋር እንዴት አይኖርም? መቼም አልወለድንም አትሉም፣ ወልዳችኋል ማለት ነው። ማለት አግብተው ሳይሆን ሳያገቡ የሚወልዱ አሉ። ከዛ በኋላ አግብተው እንኳን ተቸግረው የሚጥሉ አሉ። በብዙ ቦታ ልጅ ተጥሎ አገኘን እንደዚህ ሆኖ አገኘን ስለሚሉ ነው። ግን እኛ ጋር ለምን የለም?
የት እየተወሰዱ ነው? ካሉስ ለምንድነው የማናያቸው ነው ጥያቄ። መብቴ ነው ጥያቄ መጠየቅ። አዎ እውነቴን ነው የምላቸው። እኔ ቢኖር አነሳለሁ። ሰምታችኋል። ለማንሳት ነው ይሄ የምጠይቀው እንጂ ለዝም ብዬ አይደለም። እውነት አነሳለሁ እኔ ካገኘሁ። በተለይ ደግሞ ሴት ነው የማነሳው። ሴት ለምንድነው የማነሳው? እኛ ቤት ሴት የለም። ሴት የለም። ወንድም እናነሳለን ግን ሴት ማድላት ያለብኝ ሴት ላይ ይመስለኛል። ለምን ሴት ልጆች ስለሌሉ እና ለማንኛውም ሩታዬ የኔ ውድ ነገር እንኳን ደህና መጣሽ ከልጅሽ ልዑሌ ጋር። ይሄ ፋፍጭ የሆነ የሚያምር ድንቡሽቡሽ ልጅ እንግዲህ ፈጣሪ ያሳድግላችሁ። ለማንም ደግሞ መሸቀያ አታድርጉት፣ አትስጡ። አንፈልግም፣ እኛ አልፈቀድንም። እውነት እንዴት እንደሚያሳሳ ውይ 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 ውይ። ከሰው አይን ይጠብቅ፣ እውነት ከሰው አይን ይጠብቅ። እኔ አንዴ ማየት ከጀመርኩት አልተወውም። በደንብ ነው ማየው። በቃ ይሆናል አይደለ? ቪዲዮ ለመዝጋት ራሱ ያሳሳቸዋል። ስለዚህ ታያላችሁ፣ ትኩረት አድርጋችሁ እና ይሄ ራሱ አይናችን ራሱ እኮ ጥሩ አይደለም ጋይስ። ማሻላ ብላችሁ ለፉ። የምሬን ነው ብላችሁ ጥሩ አይደለም የሰው አይን ማለት ነው። እና በቃ እንዴት ልበላችሁ ያሳሳል። እንትናም ይዞት መጥተዋል በነገራችን ላይ ዳዊት ማለት ነው የአብርሃም ወንድም ይዞት መጣና ከልዑዴ ጋር እንዴት ነን ብሎ እንግዲህ ፖስቶታል ቲክቶክ ሰፈር ላይ። ወይኔ በላቸው። ልጁ ደግሞ የማይወደው እኮ የለም፣ ሁሉም ይወደዋል። የሚወደድ ልጅ እኮ ነው ጋይስ። ግን በቃ ለሌላ ሰው ሲሰጠውና እንደዚህ ቪዲዮ ላይ የከሌ ልጅ የከሌ ልጅ የከሌ ልጅ እየተባለ ፎቶ ሲለጠፍ ንድድድድድ ነው ምለው። የምር ይነደኛል። ለምን እንደሆነ አላውቅም። ያንደዳችሁ የሚያነድ ነገር እና ሩታዬ እንደሰጪ እውነት እንደሰጪ ልጅሽን በሰላም አሳድጊ። በቃ በምንድነው በሞገሱና በክብሩና በሞገሱ ነው የሚባለው። አላውቅም። እንደዛ ያሳድግልሽ። ሌላ ምንም አልልም። አንቺም ደግሞ ረጅም እድሜ ሰጥቶሽ የልጅሽን እንትንም ወግ ማድረግ የምታይ ያደርግሽ። የልጅ ልጅ ደግሞ ደርቢ። ሰምተሻል? ሁለተኛ ልጅ እንጠብቃለን በቅርቡ። ከማን ነው የምትጠብቂው አንቺ? አመዳም ልትሆን ትችላላችሁ እናንተ ባልተባላችሁ አመዳም ጠብቁ። እኔ እጠብቃለሁ። እህት አምጪለት። ሰምተሻል? አብርሃም ቆፍጠን በል በቃ። እህት አምጣለት አሁን ወደ ኋላ እንዳትል። እህት አምጣለት። ወንድም አያስፈልግም። እህት አምጣለት። የመጀመሪያው ወንድ ሲሆን ሁለተኛው ሴት ስትሆን ታምራለች። ለማንኛውም እንኳን ደህና መጣችሁ እናትና ልጅ። ትላንትናም አባትና ልጅ አንድ ላይ መጥተዋል። ግን እናንተ ለምንድነው የምትጫወቱብን? እውነት ለምንድነው የምትጫወቱብን? የሆነ ሼም አይዛችሁም እንዴ? ትላንትና አብርሃም ይዞት መጣ፣ ዛሬ ደግሞ ሩታዬ ይዘው መጣች። በቃ ችግር የለውም። ያው ወደሽ ከተደፋሽ ቢረግጡሽ አይክፋሽ ተብሏል። ያው ወደን ነው የምንከተላችሁ ብዬ ነው። እውነቴን ነው የምላችሁ። የስራችሁን ይስጣችሁ እናንተ ድቆይታሞች ማለት እብድ እኮ ናችሁ። ናት እብድ ራሱ አይገልጻችሁም። እውነት በዚህ ስትባሉ በዚህ፣ በዚህ ስትባሉ በዚህ፣ በዚህ ስትባሉ በዚህ። ባልና ሚስት ባልና ሚስት ማለት ነው። ለማንኛውም ሰምተሻል አዳሜ። በአንተ መጣ በአይኔ መጣ ብላለች። ሰምተሻል? እናንተ የዘቀዘቃችሁት አለ አይደል? ባለፈው ልጁ የምር ቲክቶክ ዘመራ አይቻለሁ እኮ። እናንተ የጨቅላ ልጅ የዘቀዘቃችሁ ለማንም አትራሩም።